ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን የቪዲዮአችን ይጀላችሁ የመጣው እንግሊዘኛን እንዴት በቀላል መንገድ ማንበብ መጻፍ እንችላለን የሚል ትምህርት ወይም ቪዲዮ ነው የምንማማረው። እንግዲህ ብዙዎቻችን እንግሊዘኛን ለመልመድ ፈልገን የሚያስቸግረን እንዲሁም ደግሞ በጣም ብዙ ጊዜ ፕራክቲስ አድርገን ልምምድ አድርገን አልገባን ያለ ተስፋ ቆርጠን የተውነው በርካታ ልጆች እንኖራለን። ሰው ለምንድን ነው እንግሊዘኛ የከበደን? ለምንድን ነው በአጭር ጊዜ ውስጥ ማንበብ መጻፍ ያልቻልነው የሚለውን በዚህ ትምህርት ወይም ቪዲዮ እንዴት በአጭር ጊዜ ውስጥ መልመድ እንዳለባችሁ እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ መከታተል ብቻ ነው የሚጠበቅባችሁ ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ሳብስክራይብ አድርጉ። የበለጠ ቪዲዮ ለሌሎች ተደራሽ ይሁን። እኛንም ማበረታቱን። ወደ ትምህርቱ እንሄድ። ኦኬ፣ ወደ ትምህርታችን ስንሄድ ከመጀመሪያው ስንጀምር መጀመሪያ የምታዩትን የእንግሊዝኛ አረፍተ ነገር በቀላል መንገድ እንዴት ማንበብ እንዳለብን በጋራ እንማማራለን። ኦኬ፣ እንግዲህ እንዴት አድርጌ ነው በቀላል መንገድ ማንበብ የምችለው ወደሚለው ስንሄድ ከኔ የሚጠበቀው የአናባቢና የተነባቢ ድምጾችን አገባብ ካወቅኩኝ በቀላል መንገድ ማንበብ እችላለሁ ማለት ነው። ኦኬ፣ የመጀመሪያዋ እንደምታዩት ተነባቢ ነች። ሁለተኛዋ ኤ አናባቢ ነች። ሶ አናባቢ ከተነባቢ ጋር ሲመጣ በአንድ እናነባዋለን። ስለዚህ ቲኤ እንደ ታ ነው የምናነበው ወይስ እንደ ቴ ነው የምናነበው? ኦኬ፣ እንደምናነበው ፒኤን እንደ ቴ ነው የምናነበው። ለምን? እንደ ሎንግ ሳውንድ ስለሚነበብ ማለት ነው። እንደ ሎንግ ሳውንድ ወይም ደግሞ በረጅም ድምፅ ስለምናነበው። ለምንድን ነው? ከሁለት በላይ ቫውሎች ወይም ደግሞ አናባቢዎች ስላሉ በዚህ ወርዱ በዚህ ቃል ውስጥ ማለት ነው። ስለዚህ ቲኤን እንደ ቴ እናነባለን። ኬኢን እንደምናነበው እንደ ክ። ሶ ቴን እና ክን በአንድ ላይ ስናነባቸው ምን ይሆናል? ቴ ክ ቴክ ቴክ። ኦኬ፣ ኤን በቀላሉ ኤ ማለት ነው፣ አያስቸግርም። ኦኬ፣ ወደዚህኛው ስንሄድ ፒ ኤች ኦ በአንድ ላይ ምን ተብሎ ይነበባል? ፎ ሚል ድምፅ አለው። ፎ፣ ምክንያቱም ኦ ሚል ድምፅ ስላለው ማለት ነው። ስለዚህ ፒ ኤች ኦን ፎ እንላለን። ኦኬ፣ ቲኦ እንዲሁም እንደ ቶ ማንበብ በተመሳሳይ ቶ ብለን እናነባለን። ሶ በአንድ ላይ ስናነባው ፎ ቶ ፎቶ። ኦኬ፣ ሙሉ ሲነበብ ቴክ ኤ ፎቶ። ቴክ ኤ ፎቶ ምን ማለት ነው? ፎቶ አንሳ ወይም ደግሞ ፎቶ አንሺ። ለሁለቱም መጠቀም ትችላላችሁ። መልካም፣ ወደ ሁለተኛው ስንሄድ ኦኬ፣ ከዚህ ጋር ደግሞ ሲኤን እንደምናነብ ሲኤ እንደ ካ ሳይሆን እንደ ኮ ይነበባል። ለምን? እንደምታዩት ተነባቢ አናባቢ ተነባቢ ተነባቢ ሆኖ ነው የመጣው። ሶ ስለዚህ ሲኤን እንደ ካ ሳይሆን እንደ ኳ ነበብ ነው ማለት ነው። ስለዚህ ሲኤን ኮ እንላለን። ኤል እንደ አንድ ድምፅ እንደ ል ይነበባል። በአንድ ላይ ሲነበብ ኮ ል ኮል ኮል። ኦኬ፣ ወደዚህኛው ስንሄድ ፒኤ በቀላሉ እንደ ፓ፣ ሲናኬ እንደ አንድ ድምፅ እንደ ክ ይነበባል። ስለዚህ በአንድ ላይ ስናነበው ባ ክ ባክ። ኦኬ፣ ወደዚህኛው ስንሄድ ኤንኦ ደብሊው ሁሌ ምን ተብሎ ይነበባል? ናው ብሎ ማንበብ ናው። ኦኬ፣ ሙሉ ሲነበብ ኮል ባክ ናው ኮል ባክ ናው ምን ማለት ነው? አሁን ደውል ወይም ደግሞ አሁን ደውይ እንደማለት ነው። ኦኬ፣ ወደዚህኛው ስንሄድ ኦኬ፣ ዲኦን በቀላሉ ዶ ብለን እናነባለን። ኤንን እንደ ን እናነባለን። ቲን እንደ ት፣ በአንድ ላይ ዶ ን ት ዶንት ዶንት። ኦኬ፣ ወደዚህኛው ስንሄድ ኤስኤችኦ ምን ብለን እናንበባው? ኦ ሚል ድምፅ ስላለው ኤስኤችኦን እንደ ሾ ማንበብ። ከዛ ዩና ቲን
ውት ሚል ድምፅ አለው። ውት ኦኬ። ሙሉ ሲነበብ ሾ ውት ሾት ሾት። ሙሉ ሲነበብ ዶንት ሾት ዶንት ሾት ምን ማለት ነው? አትጩህ ወይም ደግሞ አትጩሂ እንደማለት ነው። መልካም ወደ ሶስተኛው ስንሄድ ዲኦን በተመሳሳይ እንደ ዶ ማንበብ፣ ኤንን እንደ ን፣ ቲን እንደ ት በአንድ ላይ ዶ ን ት ዶንት ዶንት። ኦኬ ከዛ ዲኦን እንደ ዱ ማንበብ፣ ዱ ያ ማለት ኦ ኡ ሚል ድምፅ ነው ያለው ከማን ጋር ሲመጣ ከዲ ጋር። ስለዚህ ዲኦን እንደ ዱ፣ አይና ቲን ኢት ብለን እናነባለን። ሙሉ ሲነበብ ዶንት ዱ ኢት ዶንት ዱ ኢት፣ ይህንን አታድርግ ወይም ደግሞ አታድርጊ ማለት ነው። ኦኬ ወደዚህኛው ስንሄድ መጀመሪያ ያየነው ነው፣ ምንም ልዩነት የለውም። ቲኤን እንደ ቴ ታነባላችሁ፣ ኪኢን እንደ ክ በአንድ ላይ ቴ ክ ቴክ። ኦኬ ከዛ ኤ እንላለን፣ ከዛ ኤንኤን እንደ ና፣ ፒን እንደ ፕ ማንበብ በአንድ ላይ ሲነበብ ና ፕ ናፕ። ሙሉ እናንብበው ቴክ ኤ ናፕ ቴክ ኤ ናፕ፣ ትንሽ ተኛ ወይም ደግሞ ትንሽ ተኝ እንደማለት ነው። ኦኬ ወደሚቀጥለው ስንሄድ ዲኦን እንደ ዶ እናነባለን፣ ኤንን እንደ ን፣ ቲን እንደ ት በአንድ ላይ ዶ ን ት ዶንት። ኦኬ ቢኢን በአንድ ላይ እንደ ቢ። ኦኬ ኤስ ኤች ዋይ ምን ተብሎ ይነበባል? ሻይ ብለን ማንበብ ሻይ። ሙሉ ሲነበብ ዶንት ዶንት ቢ ሻይ ዶንት ቢ ሻይ፣ አትፈር ወይም አትፈሪ ማለት ነው። ኦኬ ይህስ ምን ይላል? ኦኬ ከዚህ ጋር ደግሞ እንደምታዩት ተነባቢ ተነባቢ ሆኖ ነው የመጣ። ስለዚህ እያንዳንዳቸው እናነባቸዋለን ማለት ነው። ቢን እንደ ብ አነባለሁ፣ አርኢን እንደ ሪ፣ ኤንን እንደ ን፣ ጅን እንደ ግ በአንድ ላይ ብ ሪ ን ግ ብሪንግ ብሪንግ። ኦኬ ከዛ ቲኤችኤን እንደዛ፣ ቲን እንደ ት በአንድ ላይ ዛ ት ዛት። ሙሉ ሲነበብ ብሪንግ ዛት ብሪንግ ዛት፣ ያንን አምጣ ወይም አምጭ እንደማለት ነው። ኦኬ ይህም በዚህ ካየን ወደሚቀጥለው ስንሄድ ኦኬ ይህስ ምን ይላል? አይን አይ ብሎ ማንበብ። ኦኬ ከዛስ ኤችን እንደ ሃ ማንበብ፣ ቪን እንደ ቭ፣ ኤንን እንደ ን፣ ቲን እንደ ት በአንድ ላይ ስናነባው ሃ ቭ ን ት ሃቭንት ሃቭንት። ሙሉ ሲነበብ አይ ሃቭንት የለኝም እንደማለት ነው። ኦኬ ይህስ ምን ይላል? አይን አይ እንላለን፣ ኤኤም እንደ አም ይነበባል። ኦኬ ይህስ ኤንኦን እንደ ኖ፣ ቲን እንደ ት በአንድ ላይ ኖ ት ኖት። ኦኬ ሙሉ ሲነበብ አይ አም ኖት አይ አም ኖት አይደለሁም እንደማለት ነው። ኦኬ ወደዚህኛው ስንሄድ ጂኢን እንደ ጌ፣ ቲን እንደ ት በአንድ ላይ ጌት ጌት። ኦኬ ወደዚህኛው ስንሄድ አርኢን እንደ ሬ፣ ኤ ሳይለንት ነች፣ ዲን እንደ ድ፣ ዋይን እንደ ይ በአንድ ላይ ሬ ድ ይ ሬዲ ሬዲ። ሙሉ ሲነበብ ጌት ሬዲ ጌት ሬዲ፣ ተዘጋጅ ወይም ተዘጋጅ ማለት ነው። ኦኬ ይህስ ምን ይላል? ፒኤን እንደ ፓ፣ ኤስኤስ በአንድ ላይ እንደ ስ ሙሉ ሲነበብ ፓ ስ ፓስ። ኦኬ ኤምኢን እንደ ሚ፣ አይናቲ ኢት ተብሎ ይነበባል። ሙሉ ሲነበብ ፓስ ሚ ኢት ፓስ ሚ ኢት፣ አቀብለኝ ወይም አቀብኝ ማለት ነው። መልካም ወደዚህኛው ሰኛውስ ምን ይላል? ቲን ለብቻው እንደ ታ አነባለሁ፣ አርዩን እንደ ረ፣ ኤስን እንደ ስ፣ ቲን እንደ ት በአንድ ላይ ተ ረ ስ ት ተረስት ተረስት። ኤምኢን እንደ ሚ በአንድ ላይ ሲነበብ ተረስት ሚ እመነኝ ወይም እመኝኝ ማለት ነው። ኦኬ ይህስ ምን ይላል? አይን አይ እንላለን፣ ኤኤም አም ላለሁ። ኦኬ ከዛ አርኢን እንደ ሬ፣ ኤ ሳይለንት ነች ብለናል፣ ዲን እንደ ድ፣ ዋይን እንደ ይ በአንድ ላይ
ሬዲ ሙሉ ሲነበብ አይ አም ሬዲ አያም ሬዲ ዝግጁ ነኝ ማለት ነው። ወደ መጨረሻው ስንሄድ ደብሊውኢን እንደ ዊ ኤልኤል እንደ ል በአንድ ላይ ዊኤል ዊኤል። ኦኬ ከዛ ዲኦን እንደ ደ ኤንኢን እንደ ነ በአንድ ላይ ደ ኤንኢን እንደ ነ ሳይሆን እንደ ን። ስለዚህ በአንድ ላይ ደን ደን ሙሉ ሲነበብ ዌል ደን ዌል ደን ጥሩ ስራ መልካም ስራ እንደማለት ነው። ኦኬ እንግዲህ በእንደዚህ አይነት መንገድ ፕራክቲስ አድርጉ፣ ልምምድ አድርጉ። በእርግጠኝነት ከ2 ወር ከ3 ወር በኋላ ትልቅ ለውጥ ማምጣት እንደምትችሉ እርግጠኛ ሆኜ ነው የምነግራችሁ። ከእናንተ የሚጠበቀው ቪዲዮ ወይም ትምህርቱን ስትከታተሉ ደብተር እስክሪብቶ ይዛችሁ መለማመድ መልመድ አለባችሁ። እንዲሁም ሳሰለችሁ ሁሌም ፕራክቲስ ማድረግ መለማመድ ከቻላችሁ በእርግጠኝነት በአጭር ጊዜ ውስጥ ለውጥ ማምጣት ትችላላችሁ። የዛሬ ቪዲዮአችን ወይም ትምህርታችን ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ። ቻው ቻው።